በኦርቶዶክሳዊ ቤተክርስቲያናችን የበዓላት ቀኖና መሰረት የዐቢይ ጾም 6ኛ ሳምንት ገብርኄር ይባላል። በዚህ ሳምንት የሚነበበውና የሚተረጎመው በማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ድረስ የተጻፈው የገብርኄርና ገብረ አካይ ወይም ደግሞ የእውነተኛ አገልጋይና የሐሰተኛ አገልጋይ ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 1 እስከ 42 ስለ ዳግም ምጽአቱ ለደቀ መዛሙርቱ ሲያስተምር የጌታችን ዳግም ምጽአቱ ለፍርድ ነውና የሚመጣበትን ቀንና ሰዓት በፍጡራን አይታወቅምና በፍርድ ቀን በቀኙ መቆም እንድንችል ምን ማድረግ እንዳለብን ሲያስተምር እንዲህ ብሏል። ስለዚህ እናንተም ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ይህን ከተናገረ በኋላ በሁለት ምሳሌዎች መስሎ አስተምሯቸዋል። እነዚህም የ10ሩ ደናግላንና የ3ቱ አገልጋዮች ምሳሌዎች ናቸው። እነዚህ ምሳሌዎች ምዕመናንን ሃይማኖታቸውን ጠብቀው ምግባራቸውን አቅንተው እንዲኖሩ፣ ካህናትም እንደ ምዕመናን ሃይማኖታቸውን ከመጠበቅና ምግባራቸውን ከማቅናት ባሻገር ሌሎችን እያስተማሩ በሃይማኖት በምግባር እንዲያጸኑ ለማበረታታት የተጻፉ ምሳሌዎች ናቸው። የዚህ ሳምንት የቤተ ክርስቲያናችን አስተምሮ ትኩረት መንገድ የሚሄድ ባለገንዘብ 3 አገልጋዮችን ጠርቶ እንዲያተርፉበት መክሊት መስጠቱንና ከእነርሱም 2ቱ ገብርኄር ወይም ደግሞ ታማኝ አገልጋዮች በመሆን የገንዘቡ ባለቤት ጌታቸው ሲመጣ መመስገናቸው፣ የዘላለም ሕይወት ምሳሌ የሆነ ክብር ማግኘታቸው፣ 3ኛው አገልጋይ ግን ወይም ደግሞ ሰነፉ አገልጋይ ግን ሰነፍ በመሆኑ የገንዘቡ ባለቤት ወይም ጌታው ሲመጣ እንደገሰጸው የዘላለም ሞት ምሳሌ ወደሆነ የስቃይ ቦታም እንደተጣለ ይነግረናል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመክሊቱ ምሳሌ ያስተማረው ትምህርት ትርጉሙ እንዲህ ነው። ለ3ቱ አገልጋዮች ገንዘብ የሰጣቸው ባለ ገንዘብ የአምላካችን የእግዚአብሔር ምሳሌ ነው። ለሰዎች ሁሉ ጸጋን ስጦታን የሚሰጥ ጌታ ለአገልጋዮቹ እንደየአቅማቸው 5፣ 2 እና 1 መክሊት ሰጥቷቸዋል። መክሊት የተባለው የአገልግሎት ጸጋ ምሳሌ ነው። ጌታችን ለእያንዳንዱ እንደየአቅሙ የአገልግሎት ጸጋ ይሰጣልና፣ አገልጋዮቹ ደግሞ የአገልግሎት ጸጋ የተቀበሉና ምዕመናንን በመንፈሳዊ ስርዓት የሚያገለግሉ ካህናት እንደ አግባቡ በልዩ ልዩ ጸጋ የሚያገለግሉ ምዕመናን ምሳሌዎች ናቸው። ኢትዮጵያዊው የዜማ ሊቅ ቅዱስ ያሬድ ስለዚህ ምሳሌ ሲያስረዳ በጾመ ድጓው እንዲህ ብሏል። ጌታው በመልካም ሥራ የሚያገኘው በሀብቱ ሁሉ የሚሾመው የታመነ በጎ አገልጋይ ማን ነው? ዳግመኛም እግዚአብሔር አንተ የታመንክ በጎ አገልጋይ በጥቂቱ የታመንክ ስለሆንክ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ ይለዋል ብሎ በትርጓሜው ገልጾልናል። ለእያንዳንዱ እንደ ችሎታው ወይም ደግሞ እንደ አቅሙ መክሊት ተሰጥቶታል። ጌታ ለአንዱ 5፣ ለአንዱ 2፣ ለአንዱ 1 መክሊት የሰጠው እንደየአቅማቸው ነው። 5 ለሰጠው 2፣ 2 ለሰጠው 1፣ 1 ለሰጠው 5 መስጠት ተስኖት ሳይሆን እንደ ችሎታቸው እንደ አቅማቸው ሰጣቸው እንጂ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእያንዳንዳችን እንደ አቅማችን የአገልግሎት ጸጋ ሰጥቶናል። 2 የተሰጠው ለምን 5 አልተሰጠኝም አይበል። ይልቁንም በተሰጠው ይታመን፣ በተሰጠው ታምኖ ሲያገለግል ይጨመርለታልና። ሐዋርያው ቅዱስ ጳውሎስ እንደተናገረው መንፈስ ቅዱስ አንድ ሲሆን ስጦታው ግን ልዩ ልዩ ነው። ጌታም አንድ ሲሆን ልዩ ልዩ አገልግሎቶች አሉ። ጌታን የምናስደስትበት የተለያዩ አገልግሎቶች አሉ። ለሁሉም ጌታ እየረዳ በየእድሉ እንደሚገባው እንደሚጠቅመው ለእያንዳንዱ በግልጥ ይሰጠዋል። ጌታው አገልጋዮቹን ጠርቶ ሊያተርፉበት ገንዘቡን ሰጣቸው። እንደተባለ የጸጋ ስጦታን የምንቀበል እንድናተርፍበት ነው። ማትረፍ ማለት በስጋዊ ንግድ እሳቤ ለግል ጥቅም የሚሆን ማግኘት ማለት ሳይሆን የተሰጠንን መንፈሳዊ ዕውቀት ጸጋ ለሌሎች ማካፈል፣ በዚያም ከራሳችን አልፈን ለሌሎች የጥፋት ምክንያት ሳይሆን የድህነት ምክንያት መሆን ማለት ነው። የአገልግሎት መክሊት ለስጋዊ ክብር የሚሰጥ አይደለም። የዘመናችን የአገልግሎት መክሊት ግን የአገልግሎት መክሊት ለስጋዊ ጥቅም የሚያውሉ ሀኬተኛ አገልጋዮች በዝተዋል።
እውነተኞቹ ታማኞቹ አገልጋዮች ማለትም ገብርኄሮች ግን መንፈሳዊ ትምህርት፣ መንፈሳዊ ጸጋ ሲሰጣቸው የራሳቸውን ክብርና ጥቅም ንቀው ለሌሎች የእግዚአብሔርን ብርሃን እንዲያዩ ለመንግሥተ ሰማያት የሚያበቃ እምነትና ምግባር እንዲይዙ ለማድረግ ምክንያት ይሆናል። መክሊት የሰጠ ጌታ አገልጋዮቹን ሊቆጣጠር ይመጣል። መክሊት የሰጠ ጌታ አገልጋዮቹን ሊቆጣጠር ይመጣል። ከብዙ ጊዜም በኋላ የእነዚህ አገልጋዮች ጌታ ተመልሶ ተቆጣጥሯቸዋልና እንዲል ጌታችን እግዚአብሔር አገልጋዮቹን እንደ አቅማቸው የምናገለግል ሁላችንም በተሰጠን መክሊት ምን እንዳተረፍንበት ሊቆጣጠረን ይመጣል። 5 መክሊት የተቀበለው ታማኝ አገልጋይ ሄዶ ነግዶ ወጥቶ ወርዶ ሌላ 5 መክሊት አተረፈ። 2 የተሰጠው እንዲሁ በድካም በመታዘዝ ሌላ 2 አተረፈ። እነዚህ አገልጋዮች የተሰጣቸውን እንደ ችሎታቸው አትርፈዋልና መንግሥተ ሰማያትን እንዲወርሱ በሚያስረዳ ምሳሌ አንተ የታመንክ በጎ አገልጋይ፣ በጥቂት የታመንክ ስለሆንክ በብዙ ሾምሃለሁ፣ ወደ ጌታ ደስታም ግባ እየተባሉ ተመሰገኑ። በገብርኄር ሰንበት በቅድስት ቤተክርስቲያናችን በጸሎተ ቅዳሴ በሚሰበከው ምስባክ አምላኬ ሆይ ፈቃድህን ለማድረግ መከርሁ፣ ሕግህንም በልቤ ውስጥ ነው፣ በታላቅ ጉባኤ ጽድቅን አወራሁ እንደተባለ ገብርኄር የተባሉ ደገኛ አገልጋዮች የጽድቅን አገልግሎት ሳይፈሩና ሳያፍሩ በታላቅ ጉባኤ ፈተና በበዛበት ቦታ ሁሉ ይናገራሉ። 2ቱ ታማኝ አገልጋዮች በመክሊቱ ነግደው ስላተረፉ ተመሰገኑ። ቅዱስ ዳዊት በመዝሙሩ እንደጠቀሰው እውነተኛ አገልጋዮች እውነት የሆነ የእግዚአብሔርን ቃል በግልጥ ያስተምራሉ። እውነትን ሲመሰክሩም እኔን ካሳደዱ እናንተንም ያሳድዷችኋል ተብሎ እንደተጻፈው ካላውያን ባለስልጣናት፣ ካላውያን ነገስታት ከከሃዲያን ከሐሰተኛ መምህራን ቤተ ክርስቲያንን መመዝበር ከሚፈልጉ ምንደኞች፣ ዘረኞች፣ ከታወሩ ሰዎችና ሌሎች በሌሎች መሰል ሰዎች አማካኝነት ስደትና መከራ ይደርስባቸዋል። ይህንን ታግሰው በአገልግሎታቸው ከጸኑ ለምህረትና ለስርየተ ኃጢአት የበቁ ይሆናሉ። በአገልግሎታቸው ወራት ከንቱ ውዳሴና ምስጋናን ንቀዋልና ደክመዋልና ጌታቸው ሲገለጥ ድካም ወደሌለበት ሰማያዊ ደስታ በቅዱሳን መላእክት ታጅበው ይገባሉ። በአገልግሎታቸው ወራት በሰው ፊት ስለቀና አገልግሎታቸው ያለ አግባብ ተሰድበዋልና። 3ኛው አገልጋይ ግን ወይም ደግሞ ሰነፉ አገልጋይ ሰነፍ ስለነበረ የተሰጠውን መክሊት ስራ ሳይሰራበት ቀብሮታል። የተሰጠውን የአገልግሎት ጸጋ እንደ አቅሙ ከመጠቀም ይልቅ የምናፍቃንን ክርክርና ስም ማጥፋት፣ የዓለም ፈተና፣ የሥጋውን ምኞት መቋቋም አቅቶት መክሊቱን ቀበረው። ጌታው ሲጠይቀው ግን የተገለጸ ድካሙን ከማስተዋል ይልቅ በሐሰት ቃል ጌታውን ወቀሰው። ሰነፍ አገልጋዮች ለስንፍናቸው ሌሎችን ተጠያቂዎች ያደርጋሉ እንጂ ወደ ራሳቸው ተመልክተው ስህተታቸውን አያርሙምና። ጌታም ቅዱሳን መላእክቱን ይህንን መክሊት ለእርሱ ተቀብላችሁ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጡታልና ይጨምሩለታልና፣ ለሌለው ግን ያለውን ይወሰድበታልና ተብሎ በማቴዎስ ወንጌል ምዕራፍ 25 ከቁጥር 28 እስከ 29 እንደተጻፈው ላለው ይሰጡታል፣ ለሌለው ይወሰድበታል የሚለውን አገላለጽ በጥራዝ ነጠቅ አረዳድ መልእክቱን ሳይረዱ የሚተቹ ብዙ ሰዎች አሉ። ይህ ቃል በዋናነት የተነገረው ስለ መንፈሳዊ ጸጋ፣ ስለ መንፈሳዊ አገልግሎት እንጂ ስለ ምድራዊ ንግድና ትርፍ አለመሆኑን ማስተዋል ይገባል። ያላተረፈ ካህን፣ ያላተረፈ መምህር፣ ያላተረፈ አገልጋይ ፍጻሜው የዘላለም ሞት መሆኑን ጌታ በዚሁ ሰው ላይ አስረድቶናል። ክፉን አገልጋይ ግን ለቅሶና ጥርስ ማፋጨት ወዳለበት በውጭ ወደ ዓለም ጨለማ አውጡት ተብሎ እንደተጻፈ በመክሊቱ ምሳሌ የተጠቀሰው ሐኬተኛ ወይም ደግሞ ሰነፍ አገልጋይ ገብርኄር ከተባሉት ከ2ቱ የታመኑ አገልጋዮች ተለይቶ ለመንግሥተ ሰማያት ክብር የበቃ የተዘጋጀ ያልሆነ በተሰጠው መክሊት ወጥቶ ወርዶ ስላላተረፈ ነውና። በመጽሐፍ ቅዱስ አስተምሮ አንድ ሰው ለመዳን እምነት ከምግባር ጋር አስተባብሮ መያዝ አለበት። ያለ ሃይማኖት የሚሰራ ምግባር፣ ኑፋቄ ባለበት እምነት የሚሰራ ምግባር ለድህነት አያበቃም። በአንጻሩ ደግሞ ቅዱስ ያዕቆብ ከሥራ የተለየ እምነት የሞተ ነው ይለናል። ያለ ምግባር በሃይማኖት
በእምነት ብቻ መዳን አይቻልም። አምስቱ ደናግላን እምነት የተባለ መብራት ነበራቸው፣ ምግባር የተባለ ዘይት ግን ስላልያዙ ከመንግሥተ ሰማያት ቀርተዋልና። ቤተ ክርስቲያንን የሚያገለግሉ መምህራን ካህናት ከመምህርነታቸው ከክህነታቸው በፊት እንደ አምስቱ ልባም ደናግላን ሃይማኖትን ከምግባር አስተባብረው የያዙ መሆን አለባቸው። ምዕመን ሳይሆኑ ካህን መምህር መሆን አይቻልምና። እውነተኛ አገልጋዮች የሚባሉትም ከመምህርነታቸው ሆነ ከክህነታቸው በፊት እውነተኛ ምዕመን መሆን ይኖርባቸዋል። ዛሬ እኛ ከመክሊቱ ምሳሌ የምንማረው ለአገልግሎት ስንዘጋጅ ለአገልግሎታችን የሚያስፈልገን ሁሉ እግዚአብሔር እንደሚሰጠን የእያንዳንዳችን የአገልግሎት ጸጋ የተለያየ መሆኑን የምናገለግለው የእርሱን ፈቃድ እንጂ የራሳችን ፍላጎት መሆን እንደሌለበት፣ መንፈሳዊ አገልግሎት የጽድቅ ዋጋ የሚያሰጥ መሆኑን እንዲሁም ተጠያቂ ያለበት መሆኑን መረዳት ይኖርብናል። የገንዘቡ ባለቤት እግዚአብሔር የሰጣቸውን መክሊት ዋናውን እና ሰርተው የጨመሩትን መክሊት ትርፉን እንደተቆጣጠራቸው አገልጋዮቹም የተሰጣቸውን ጸጋ ይሁን በአገልግሎታቸው ያተረፉትን የእርሱ የባለቤቱ መሆኑን መረዳት ይኖርባቸዋል። ስለሆነም ሁላችንም ደካማ አገልጋዮች እምነትን ከምግባር አስተባብረን በተሰጠን መክሊት አትርፈን ለሌሎች የመዳን ምክንያት እንጂ የመጥፋት ምክንያት ሳንሆን የራሳችንን መዳን በእምነት እንድንፈጽም የቅዱሳን አምላክ የአብርሃም የይስሐቅ አምላክ እግዚአብሔር ይርዳን ለዘላለሙ አሜን። ሐዋርያው ቅዱስ ጳውሎስ ለገላትያ ምዕመናን በላከው መልእክቱ እንኪያስ እናንተ ልጆች ናችሁ እንጂ ባሮች አይደላችሁም፣ ልጆች ከሆናችሁ በኢየሱስ ክርስቶስ የእግዚአብሔር ወራሾች ናችሁ በማለት ስለሚጠብቀን ተስፋ ተናግሯል። ሁላችንም ቃሉን የሰማንና የምናውቅ ሁላችንም በሞቱ ላዳነን፣ በልጅነት ጸጋም ላከበረን፣ በትንሣኤው ላረጋጋን፣ በመስቀሉ ጥልን ገድሎ ከራሱ ጋር ላስታረቀን፣ ሰላምን፣ ፍቅርን፣ በረከትን፣ ዘላለማዊ ደስታን ለሰጠን አምላካችን በመታዘዝ እንደ አቅማችን በሚፈቅደው አገልግሎት ጸንቶ መገኘት ተገቢ ነው። በአገልግሎት የመጽናት ምልክቱ ደግሞ አትራፊነት ነው። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ አበው መነኮሳት እንዲሁም ሊቃውንት በቤተ ክርስቲያናችን ታሪክ በአትራፊነት ይታወቃሉ። በትንሹ መታመን ሲባል የእኛ አገልግሎት ከፈጣሪ ቸርነት ጋር ስለማይመጣጠን ነው። በብዙ ሾምሃለሁ ማለቱ ደግሞ በመንግሥተ ሰማያት ለዘላለም ክብር መኖርን ነው። ከቅዱሳን ነቢያት፣ ሐዋርያት፣ ሰብዓ አርድእት፣ ሊቃውንት የሰማነውንና ያየነውን እውነት ምንጊዜም ትጉ ሰራተኛ የሚሰራውን መልካም ስራ ሁሉ ለቤተ ክርስቲያን ሆነ ለሀገር የሚሰጠው ጥቅም እጅግ ከፍተኛ መሆኑን ነው። በመሆኑም በዚህ ዘመን ልዑል እግዚአብሔር ቤተክርስቲያንን፣ ምዕመናንን፣ ሀገርና ሕዝብን ለመምራት የጠራን እና የመረጠን እንዲሁም በአገልግሎት አደባባይ ያስቀመጠን ሰዎች እጅግ እድለኞች ነን። ምክንያቱም የሕዝብን ችግርና አቤቱታ ሰምቶና ተቀብሎ መፍትሄ መስጠት ትርፋማነት ነውና። ትርፋማነት ደግሞ ወደ ትልቁ የሹመት መሰላል መውጣት ነው። ይህ ሳይሆን ቀርቶ ግን አገልግሎታችን ተደናቅፎ አገልግሎታችን ለራሳችን ጥቅም ብቻ ውለን የሕዝብን ችግር ሳንፈታ ቀርቶ የአገልግሎታችን ተቆጣጣሪ አምላካችን ሲጎበኘን አንተ ሰነፍ አገልጋይ ተብለን ወደ ዘላለም ሞት እንዳንላክ መጠንቀቅ ይኖርብናል።